ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ከሰሞኑ ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስት አስመልክተው ከተናገሩ በኋላ የኢትዮጵያ መከላከያ ሚኒስትር አይሻ መሐመድ ኤርትራን ሀገር ናት ብሎ ለመቀበል ይከብዳል የሚል እንድምታ ያለው ምላሽ ሰጡ። ሐራ መሬት ብሎ አፋር የከተመው የትግራይ ሰራዊት እናቴ ላይ አልተኩስም ያለ ሰራዊት ነው ሲል ስምረት ፓርቲ ገለጸ። የፈረንጆቹ 2025 የዓለም መጨረሻ ነው ሲሉ ትንበያዎች አመላከቱ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። ከሰሞኑ ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያን መንግስት አስመልክተው ከተናገሩ በኋላ የኢትዮጵያ መከላከያ ሚኒስትር አይሻ መሐመድ ኤርትራን ሀገር ናት ብሎ ለመቀበል ይከብዳል የሚል እንድምታ ያለው ምላሽ ሰጥተዋል። በሁለቱ ሀገራት መካከል ያለው የቃላት መወራወር እንደቀጠለ ነው። የአብስራ ገዛኝ ሰሞነኛ ጉዳዮችን ከታሪክ ጋር አጣቅሶ የሚከተለውን ዘገባ አዘጋጅተዋል። የኤርትራን ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ ለኢትዮጵያና በኤርትራ ሕዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል ወስኗል። መለስ ዜናዊ አስረስ በሰኔ ወር 1983 ዓ.ም በአዲስ አበባ ከተማ በተካሄደው የሽግግር መንግስቱ የመጀመሪያ የምክክር መድረክ ላይ ቀደም ሲል የተደመጠውን የአሰብ ወደብ የኢትዮጵያን ጡር ሀብትነት አረጋግጠው ነበር ስራቸውን የጀመሩት። እዚህ ስብሰባ ላይ ከተሳተፉ አካላት አንዱና ዋነኛውም ኢሳያስ አፈወርቂ አብርሃ ነበሩ። እናም መለስ አሰብ ለኢትዮጵያ ጥቅም እንደሚውል የሚያትተውን አንቀጽ ሲያነቡ ኢሳያስ እዚያው አዳራሽ ውስጥ ሆነው ተከታትለዋል። በእርግጥም ኤርትራ አለኝ የምትላቸው አሰብን የመሳሰሉ ወደቦች ከኢትዮጵያ ገበያ ውጪ ሲሆኑ ጥቅም እንደማይሰጡ ኢሳያስ ገና ከመጀመሪያው የተረዱት ይመስሉ ነበር። እንዲህ ያለው ሁለቱን የአክሱም ስልጣኔ የሚያጋምዳቸው ኢትዮጵያና ኤርትራ የተባሉ የአንድ አፈር አፈሮች የመተሳሰብ መንገድ የዘጋው የ1990ው የኢትዮ ኤርትራ ጦርነት ነው። ከዚህ ጦርነት በፊት ሻዕቢያ ኢትዮጵያን እንደ ጥሬ ዕቃ መነሻ እንዲሁም እንደ ሸቀጥ ማራገፊያ በመጠቀም የቀንዱን ንግድ የመቆጣጠር አዝማሚያ አሳይተው እንደነበር ዘመኑን የሚያውቁ ሁሉ ይስማሙበታል። ባዶ ካዝና እንዲሁም ልትገነጣጠል ጫፍ የደረሰች ኢትዮጵያ የምትባለን ሀገር ለዚያውም ከትንሿ ትግራይ ተነስተው መሀል አዲስ አበባ በመሆን የማስተዳደር ዕድል የገጠማቸውን መለስ ቢያንስ ለ7 ዓመታት ከሻዕቢያ ጋር ላለመጣላት ጥረት እንዳደረጉ ይነገራል። በኢትዮ ኤርትራ ጦርነት ጊዜ ዋናውን የባድመ ጾረና እንዲሁም ሽራሮ መስመር ውጊያ የመሩት ጀነራል በቅርቡ ባስነበቡት መጽሐፍ ልክ የኤርትራ ጦር በኢትዮጵያ ላይ ጦርነት ሲከፍት የጊዜው የጦር ኃይሎች ኢታማዦር ሹም ሌተናንት ጀነራል ጻድቃን ገብረትንሳኤ መረጃው አልነበራቸውም። የወቅቱ ጠቅላይ ሚኒስትር መለስ ዝግጁነትም እዚህ ግባ የሚባል አልነበረም። የኢሳያስ አፈወርቂው የፀሐይ ግባት ዘመቻ ከታወጀና ኢትዮጵያ ከ1969 የዚያድ ባሬ ወረራ በኋላ በሌላ አቅጣጫ እንደተደፈረች ከተሰማ በኋላ ጥላሁን ገሰሰ ያንን ልብ የሚነቀንቅ ኢትዮጵያ የተባለ ሙዚቃውን አስደመጠም። ለዚያ ጦርነት ዓላማ በተለይ አገልግሏል የሚባለው ጎጃም ውስጥ የሚገኘው ብር ሸለቆ ወታደራዊ ማሰልጠኛ የአያቶቻቸውን የነ ዳግማዊ ምኒልክን የነ ፊት አውራሪ ሀብተ ጊዮርጊስ ዲነግዴን የነ በላይ ዘለቀን ወኔ በታጠቁ ወጣቶች ተጠለቀለቀ። የኢትዮ ኤርትራ ጦርነትም በኢትዮጵያ ሕዝብ የአገር ፍቅር ወኔ አሸናፊነት ተደመደመ። ያ ጦርነት ማሳካት ነበረበት ተብሎ እስካሁን የሚያከራክር አንድ ግብ አለው። እርሱም አሰብን ወደ ቀድሞ ግዛቷ ኢትዮጵያ መመለስ ነው። ሌተናንት ጀነራል ዮሐንስ ገብረ መስቀል በመጽሐፋቸው በዚያ ጦርነት ላይ አሰብን ወደ ኢትዮጵያ ለመመለስ በቡሬ ግንባር በኩል ከባድ መስዋዕትነት ስለተከፈለበት አንድ ስውር ተልዕኮ ጽፈዋል። ተልዕኮውን የመሩት የአሁኑ የትግራይ ጊዜያዊ አስተዳዳሪ ሌተናንት ጀነራል ታደሰ ወረደ ነበሩ ይላሉ። ያንን በቡሬ ግንባር በኩል ወደ አሰብ ገስግሶ የኢትዮጵያ ግመሎች ከቀይ ባህር ውሃ እንዲጠጡ የማድረግ አስጨራሽ ውጊያን ያቀዱት ደግሞ በአሰብ ጉዳይ ስስ ልብ እንዳላቸው የሚነገርላቸው
ሌተናል ጀነራል ጻድቃን ገብረትንሳኤና ጓደኞቻቸው ነበሩ። ያ አሰብን በቡሬ ግንባር ተዋግቶ የመቆጣጠር ፍልሚያ ግን በቀጸል ስማቸው ጆን መንጋግ የሚባሉት የአዙሪት ጸሐፊ እንደመሰከሩት ከሆነ ሌተናል ጀነራል ታደሰ ወረደ አመራር ስህተት የተሳካ ሳይሆን ቀርቷል። በዚያ መፈጠርን ያስጠላል በሚባልለት የአፋር በረሃ የተሰዉ ኢትዮጵያ ልጆች አስክሬን ለረጅም ጊዜ የሚያነሳው ጠፍቶ ሽታው ሰው አላስቀርብ ብሎ እንደነበር ጀነራሉ ያስታውሳሉ። ኢትዮጵያ ወደብ አልባ በሆነች ማግስት ወደ ሙዚቃ ጓዙን ጠቅልሎ የገባው ቴዎድሮስ ካሳሁን ገርማሞ አሰብን አስወስዷል የሚባለው ኢህአዴግ ስልጣን ላይ ሳለ በለቀቀው ቴዎድሮስ የተባለ ሙዚቃ ውስጥ ግመሌላ ጠጣት ቀይ ባህር ተጉዤ አንድ ገመድ አጣው ልመድርታት ይዤ የሚል ስንኝን አስደምጧል። ይህ ሙዚቃ በወጣ በዓመቱ የኢትዮጵያ ጠቅላይ ሚኒስትር የሆኑት አብይ አህመድ አሊ በቅርብ ዓመታት ውስጥ አሰብን የሚመልሰው ገመድ እኔ ነኝ እያሉ ይገኛሉ። ለዚህም ይመስላል ለሰሞነኛው የኢሳያስ አፈወርቂ መድረክ ንግግር የጠቅላይ ሚኒስትሩ የካቢኔ አባልና የመከላከያ ሚኒስትሯ አይሻ መሐመድ ጠንከር ያለ ምላሽ ሰጥተዋል። አይሻ በቀጥታ የኢሳያስ አፈወርቂን ሀገር በስም በጠቀሱበት ንግግራቸው ኤርትራን እንደ ነጻ ሀገር መመልከት ሲቸግራቸው ተስተውለዋል። ከሁሉ የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለንና በ1992 ዓመተ ምህረት የኢትዮጵያ ጦር ባድመን ከተቆጣጠረ በኋላ አስመራን ለመያዝ የሚያግደው አንዳችም ኃይል እንዳልነበር ይነገራል። መለስ ዜናዊ አስረስ ግን ጦራቸው እንዲመለስ አዘዙም። መለስ ይህንን ያደረጉበት ምክንያት የኢሳያስን ሀገር መቆጣጠር አሊያም በጊዜያዊነት ማስተዳደር በዚያኔዋ ኢትዮጵያ አቅም አላስፈላጊ ዋጋ ስለሚያስከፍል ነው ይባላል። የዛሬዋና በአይሻ መሐመድ የመከላከያ ሚኒስትርነት በአብይ አህመድ የጦር ኃይሎች ጠቅላይ አዛዥነት የምትመራው ኢትዮጵያ ግን የኢሳያስን መንግስት ጥላ ኤርትራውያንን በጊዜያዊነት እያስተዳደረች እንደነ ብርጌድ ንሓመዶ ላሉ የኤርትራ ቡድኖች ማስረከብ እንደምትችል የሚናገሩ ተንታኞችም አሉ። እኒህ ወገኖች በዚያ ሂደት አሰብም ወደ ቀደመ ባለቤቷ ኢትዮጵያ ትመለሳለች ብለው ይከራከራሉ። ሀራ መሬት ብሎ አፋር የከተመው የትግራይ ሰራዊት እናቴ ላይ አልተኩስም ያለ ሰራዊት ነው ሲል ስምረት ፓርቲ ገለጸ። ሀራ መሬት የሚል መጠሪያ ያላቸው የህወሓት ተቃዋሚ የትግራይ ሰራዊት አባላት በአፋር እንዳሉ መሰማቱን ተከትሎ በጌታቸው ረዳ የሚመራው አዲሱ ስምረት ፓርቲ ምላሽ ሰጥቷል። ጽዮን ላይኩን ተጨማሪ አላት። የህወሓትን አመራርነትና በትግራይ አሁን ያለውን የፖለቲካ ውጥረት በመቃወም ከትግራይ ሰራዊት ራሳቸውን ለይተዋል የተባሉ የሰራዊቱ አባላት ሀራ መሬት ወይንም ሀርነት በሚል ስያሜ በአፋር ክልል በስልጠና ላይ እንደሚገኙ የተለያዩ መረጃዎች መውጣት ከጀመሩ ሰነባብተዋል። በአሁኑ የስምረት ወይንም ሶሊዳሪቲ ፓርቲ አባላትን ጨምሮ የቀድሞ የህወሓት ከፍተኛ ባለስልጣናት እንዲሁም የትግራይ ከፍተኛ ጄኔራሎች ከነበሩት መካከል ሀራ መሬትን የተቀላቀሉ እየተቀላቀሉም ያሉ አሉ የሚሉ ወሬዎች ቅርብ ጊዜያት ወዲህ በማህበራዊ ዜና ድህረ ገጾች መነጋገሪያ አጀንዳ ሆኖ ሰንብተዋል። ከዚያም አልፎ በአሁኑ የስምረት ፓርቲ በአመራር ደረጃ ላይ ያሉ ግለሰቦች በተለያዩ አጋጣሚዎች ይህንን ሰራዊት የሚደግፍ ሀሳብ ሲያንጸባርቁ ይታያል። ባሳለፍነው ቅዳሜ የዲሞክራሲያዊ ስምረት ትግራይ ፓርቲን ወይንም ስምረት ይፋ የስራ ማስጀመሪያ መግለጫ በሚሰጥበት ጊዜ ለፓርቲው ከቀረቡለት ጥያቄዎች መካከል በአፋር ከተሰለፈው የትግራይ ሰራዊት ጋር ፓርቲያችሁ ቀጥተኛ ግንኙነት አለው ወይ የሚለው አንዱ ነበር። የፓርቲውን ይፋ የስራ ማስጀመሪያ መግለጫ የሰጡት የኮሚኒኬሽን ኃላፊው አቶ ረዳኢ ሀለፎን በሰጡት ምላሽ ታዲያ ሀራ መሬት ያለው ወታደር እናቴ ላይ አልተኩስም ብሎ ራሱን የለየ ነው ሲሉ ገልጸውታል። የትግራይ ሰራዊት አባላት የሆኑ ወደ ቤተሰባችን አንተኩስም፣ እናቴን፣ አባቴን፣ ወንድሜን፣ እህቴን አልገልም ብለው አሁንም ቢሆን ተኩስ እየተባለ ስለሆነ ማህተም ለመንጠቅ ሰው በጥይት ይገደላል። ትግራይ ውስጥ ማህተም ለመንጠቅ ቢሮዎች በመዶሻ ይሰበራሉ። ትግራይ ውስጥ ሰዎች ያላግባብ ይንገላታሉ። ትግራይ ውስጥ ይህንን ድርጊት በመቃወም ከጥር 15 ነው ኮሮና ከዛ በላይ ብለው የወሰኑ ኃይሎች ስላሉ የነዛ ቅድም ያልካችሁ 4 ሰዎች ፍላጎት ለማሟላት የወሰኑት ውሳኔ ወደ ኃይል ስለገቡ የትግራይ ሰራዊት አባላት ደግሞ ይህንን ውሳኔ ተግባራዊ ለማድረግ ተሳታፊ አንሆንም ብለው ለላማራጭ የወሰዱ ነው። ዓላማቸው ትክክል ነው ብዬ አምናለሁ። እንደግለሰብ አቋማቸውም ትክክል ነው ብዬ አምናለሁ። መንግስትም በኃይል የተጣለ ስለሆነ መንግስት ለመጣልም በኃይል በአመጽ ለመጣል አንሳተፍም ጭምር ብለው ነው የወጡት። ዓላማቸው ትክክል ነው፣ የያዙት አቋም ትክክል ነው ብዬ አምናለሁ።
የኮሚኒኬሽን ኃላፊው ዓላማውን እንደግፈዋለን፣ የወጣበትን ምክንያት ትክክለኛ ነው ሲሉ የገለጹትን ሰራዊት ታዲያ ከፓርቲው ጋር ምንም አይነት ግንኙነት እንደሌለው ገልጸዋል። ነገር ግን ከፓርቲያችን ጋር ምንም አይነት ግንኙነት ያላቸው ይህን ነው ማለት ነው ችለው። ይሁንና አንዱ አንዱን ለማንቋሸሽ ሲል ሰራዊቱ ከአንድ ስፍራ እንደወጣ ተደርጎ የሚወራ ነገር አለ። ይሁንና በዚያ ያለው ሁሉም ተጎጂ ነው፣ ሰራዊቱም ከሁሉም የትግራይ ቦታ የተውጣጣ ነው ሲሉም ተደምጠዋል። ሀራ መሬት ምንድነው አውራጃውነት ምናምን አይ ዶንት ሃቭ ኤግዛክት ዳታው እንደዛ የለኝም። እዛው ብዙ ማውራትም አልፈልግም። አንድ ነገር ብቻ ነው መናገር የምፈልገው። ወደ ሀራ መሬት እየወጣ ያለው ቅድም ያልኳቸው ተግባራት የተቃወመ ስለሆነ ይህን የተቃወመ በሙሉ እየወጣ ነው። ይህንን ነው ማለት የምችለው እንጂ አሁን አንዱን ለማንቋሸሽ የሚደረጉ ጥረቶች አሉ። በፖለቲካው እንደ ቅድም ማንትራ ያልኩትን ነገር አለ። ልክ አይመስለኝም እኔ እንደምገምተው። ምክንያቱ በደሉ በሁሉም አካባቢ ነው ያለው። ይሄ ማለት ምን ማለት ነው? የአንድ አካባቢ ብቻ ናቸው የወጡ ከተባለ ሰራዊቱ የአንድ አካባቢ ላይ ብቻ ነው ጫና የሚደርስባቸው ጉዳት የሚደርስባቸው የሚል ይመስለኛል። ግን እንደዛ አይደለም። እዛው ያለ ተቃውሞ የአንድ አካባቢ ብቻ ተቃውሞ አይደለም፣ የሁሉም የትግራይ አካባቢ ነው። ስለዚህ የተሳሳተ መረጃ ሊሆን ይችላል። አቶ ረዳኢ ይህንን ከማለት በዘለለ ስለ ሰራዊቱ ተጨማሪ ነገር ከመናገር ተቆጥበዋል። ይሁንና እሳቸው የድሮ ህወሓት ብለው በጠሯቸው አመራሮች አማካኝነት ትግራይ ህገ ወጦች የበላይ የሆኑባት ስፍራ ሆናለች፣ ሰራዊቱም ይህንን የተቃወመው ብለዋል። በዋናነትም ፓርቲያቸው ይህንን ህገ ወጥነት ለመታገልና የትግራይ ህዝብ የሚገባውን ህይወት ለመስጠት የተቋቋመ እንደሆነ ሲገልጹ ተደምጠዋል። በክልሉ ያለው የጸጥታ ሁኔታ ብሎም እሳቸው የድሮ ህወሓት ሲሉ በጠሯቸው የዶክተር ደብረጽዮን ቡድን አመራሮችና አዲስ ፓርቲ በመሰረቱት ቀደምት የህወሓት አባላት መካከል ባለው ውጥረት ሳቢያ ጉባኤ ለማካሄድና አባላትን ለመመልመል ምን ያህል አስተማማኝ ሁኔታ አለ የሚል ጥያቄ አቶ ረዳኢ ቀርቦላቸዋል። የኮሚኒኬሽን ኃላፊው በሰጡት ምላሽም ሰላማዊ ትግል ለመታገል ተዘጋጅተናል፣ የትግራይ ህዝብ የቀረው አማራጭም እሱ ብቻ ነው ሲሉ ተደምጠዋል። የፈረንጆቹ 2025 የዓለም መጨረሻ ነው ሲሉ ትንበያዎች አመላከቱ። በጉዳዩ ላይ ትንበያቸውን ያስቀመጡ ተመራማሪዎች ዓለማችን እስከ ወዲያኛው የሚያጠፋ ሶስተኛው የዓለም ጦርነት የፈረንጆቹ 2025 ከመጠናቀቁ በፊት ይቀሰቀሳል ብለዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን እየጥና ጉዳዩን በዝርዝር ተመልክቶታል። አንዳንድ ሰዎች ዓለማችን በእሳት ጎርፍ ትጠፋለች ብለው ያስባሉ። ሌሎች ደግሞ በላቦራቶሪ ውስጥ ሚስጥራዊ ምርምር የሚደረግባቸው ቫይረሶች አሊያም ሌላ ገዳይ ፍጡራን አመልጠው የሰው ልጅ በሙሉ ምድረ በዳ ላይ ፎጨጭ ሊያደርጉት ይችላሉ ይሉናል። ብቻ ስጋቱ በርካታ ነው። የኢኮኖሚ ውድቀቱ፣ የዓለም አቀፍ የሙቀት መጨመርም ከምክንያቶች መካከል ይቀመጣሉ። ስለዚህ ጉዳይ ሲጠየቁ በነገራችን ላይ ይላሉ ትንበያቸውን የሚያስቀምጡ ተመራማሪዎች። በነገራችን ላይ ከሌሎች ገፊ ምክንያቶች በተጨማሪ ዓለማችንን ሊያጠፋ የሚችለው ሌላኛው ነገር ሶስተኛው የዓለም ጦርነት መቀስቀስ ነው። ይህ ደግሞ የሚፈጸመው ወደፊት ሳይሆን በያዝነው የፈረንጆቹ 2025 ነው ይሉናል። ከነዚህ ትንቢት ተናጋሪዎች መካከል ቫንጋሊያ ፓንዴቫ ጎሽቼሮቫ ወይም በተለምዶ ባባ ቫንጋ እየተባሉ የሚጠሩት ቡልጋሪያዊ ጠንቋይ አንዷ ናቸው። አይነ ስውሯ ባባ ቫንጋ በ85 ዓመታቸው በፈረንጆቹ 1996 ህይወታቸው ቢያልፍም እስከ 2030 ዓለማችን የምታስተናግዳቸውን አበይት ክስተቶች ተንብየዋልና አሁንም ድረስ ይነሳሉ። በ12 ዓመታቸው የአይን ብርሃናቸውን ካጡ በኋላ የወደፊቱን የመተንበይ ብቃት እንዳዳበሩ የሚናገሩት ባባ ቫንጋ የመስከረም 11ን የኒውዮርክ መንትያ ህንፃዎች ጥቃት፣ የሶቪየት ህብረት መፈራረስና ካንሰር የተባለ በሽታ ቀጣይ ስጋትነትን አስቀድመው ተንብየዋል። ከህልፈታቸው በፊት በፈረንጆቹ 2025 የሚከሰቱ ዋና ዋና ጉዳዮችን የተነበዩት እኚህ ቡልጋሪያዊ ጠንቋይ ፈረንጆቹ 2025 ምድርን የሚያጠፋ ሶስተኛው የዓለም ጦርነት የሚቀሰቀስበት መሆኑንም ተንብየዋል። ከዛሬ 400 ዓመት ቀደም ብሎ የነበረውና እስከ 21ኛው መቶ ክፍለ ዘመን ዘልቆ በዓለማችን ላይ የሚፈጠሩትን አበይት ክስተቶች በትንቢት መስታወት አሳይቷል የሚባልለት አስትሮሎጀር ኖስትራዳመስ በፈረንጆቹ 2025 የዓለም መጨረሻ የሚያረዳ በረቀቁ ቴክኖሎጂዎች የታገዘ ሰው እንደ ቅጠል የሚረግፍበት ግዙፍ ጦርነት ይቀሰቀሳል ሲል የቡልጋሪያዊቷን ጠንቋይ ትንቢት እርሱም አስተጋብቶታል። ከሂሮሺማና ነጋሳኪ ቦምቦች
ቦምቦች እስከ ጆን ኤፍ ኬኔዲ መገደል፣ ከቀዝቃዛው የዓለም ጦርነት እስከ ኮቪድ-19 መቀስቀስ በርካታ ስኬታማ ትንበያዎችን የተናገረው ኖስትራዳመስ በ2025 እንግሊዝ ወደ ለየለት ጦርነት ታመራለች፣ ይህም የዓለም ፍጻሜ የመጨረሻው መጀመሪያ ነው ሲል ተንብዮአል። ከሁለቱ ታዋቂ ትንቢት ተናጋሪዎች በተጨማሪ ብራዚላዊ ሳይኪክ አቶ ሳሎሜና እንግሊዛዊ ሃይፕኖቴራፒስት ኒኮላስ አጁላ 2025 ከመጠናቀቁ በፊት ሶስተኛው የዓለም ጦርነት ተቀስቅሶ ዓለም ትጠፋለች የሚለውን ሀሳብ ተጋርተውታል። አሁን በዓለማችን ላይ ከሱዳን እስከ ዩክሬን ያለው ጦርነት ይባስ ብሎም ከህንድና ፓኪስታን አንስቶ እስከ ኢራንና እስራኤል ፍጥጫው ሶስተኛውን የዓለም ጦርነት አይቀሬ ቢያስመስሉትም ጥሩ ተመኝ ጥሩ እንድታገኝ እንዲሉ እነዚህን ጨምሮ ሌሎች ጦርነቶችም ረግበው ዓለማችን ወደ ባሰ እልቂት ሳይሆን ወደማይናጋ ሰላም ታመራ ዘንድ ምኞታችን ነው። በኢምፖርት ኤክስፖርት ባንክ ዘርፍ ገናና ስም ያለው አፍሪ ኤግዚም ባንክ ለኢትዮጵያ ባንኮች ድጋፍ ሊያደርግ መሆኑ ተገለጸ። ባንኩ ከ53 የአፍሪካ አባል ሀገራት እንዲሁም 12 የካሪቢያን አባል ሀገራት ጋር በጋራ ይሰራል። ብዙነህ እንዳለ ተጨማሪ አለው። በ1993 የተቋቋመው የአፍሪካ ኤክስፖርት ኢምፖርት ባንክ ወይም አፍሪ ኤግዚም ባንክ የፓን አፍሪካን ባለብዙ ወገን የፋይናንስ ተቋም ሲሆን ትልቁ ዓላማውም ከአፍሪካ ውስጥና ከአፍሪካ ውጭ ንግድን ማስተዋወቅ ነው። ባንኩ 53 የአፍሪካ አባል ሀገራትን እንዲሁም 12 የካሪቢያን አባል ሀገራትን ይዟል። የአፍሪ ኤግዚም ባንክ የደንበኛ ግንኙነትና የቡድን ስራ አስኪያጅ ኤሪክ ሞንቹ ባንኩ በኢትዮጵያ በሚገኙ የተለያዩ የፋይናንስ ተቋማት ከ4.7 ቢሊዮን የአሜሪካን ዶላር በላይ የንግድ ልውውጦችን ማድረጉን ገልጸው የኢትዮጵያ ኩባንያዎችን በመወከል ደግሞ 32 ቢሊዮን ዶላር የሚያወጡ የዓለም አቀፍ የንግድ ክፍያዎችን አከናውኗል ብለዋል። ኃላፊው አክለውም አፍሪ ኤግዚም ባንክ እዚህ የመጣው የኢትዮጵያን ንግድ ለማሳለጥና ኢኮኖሚው ላይ የራሱ ሚና ለመወጣት ነው ብለዋል። አፍሪ ኤግዚም ባንክ's mandate is to promote አፍሪ ኤግዚም ባንክ በአፍሪካ እንዲሁም በኢትዮጵያ ያለውን የንግድ ልውውጥ ከፍ ለማድረግ እዚህ ተገኝቷል። እዚህ ያለነው የባንኩን ስራዎች ለማስተዋወቅና የኢትዮጵያ ኢኮኖሚም ላይ እንዴት መሳተፍ እንደምንችል ለማስገንዘብ ነው። የብሔራዊ ባንክ ምክትል አስተዳዳሪ አቶ ፍቃዱ ድጋፌ ባንኩ በኢትዮጵያ እያከናወነ ያለውን እንቅስቃሴ አድንቀው ለኢትዮጵያ ባንኮች የሚያደርገውን ድጋፍ ትልቅ መሆኑንም ይገልጻሉ። የአፍሪ ኤግዚም ባንክ የሪጂናል ባንክ ነው። የኢትዮጵያን የውጭ ንግድ ፋሲሊቴት በማድረግ ከፍተኛ ሚና የሚጫወት ባንክ ነው። ስለዚህ አሁን መምጣታቸው በጣም ጥሩ ነገር ነው። የኢትዮጵያ የሪፎርም ሁኔታን አይቶ ነው የመጡት። በተሻለ ወደ 14 ባንኮች ጋር ይሰራሉ እስካሁን። ስለዚህ እኛ የምንፈልገው ተጨማሪ ባንኮችን እንዲያግዙ ነው የምንፈልገው። የፊውል ኢምፖርት አለ፣ የማዳበሪያ፣ የሜዲሲን፣ ሌሎችም ወሳኝ የሆኑ ኢምፖርቶችን ጋራንቲ በመስጠት የሚያግዝ ባንክ ነው። ስለዚህ በዚህ ሰዓት መምጣቱ አንደኛ ለባንኩም ጥሩ ነው። ኢትዮጵያ ሪፎርም እያደረገች ስለሆነ ለኢትዮጵያ ባንኮችም አሁን ፊውል ከዚህ ቀደም በንግድ ባንክ ብቻ የነበረው ፊውል ኢምፖርት አሁን ነዳጅ ማለት ነው በሁሉም ባንኮች ስለሆነ ባንኮቹ ክሬዲት ላይን እንዲያገኙ በጣም ያግዘናል ማለት ነው እና በጥሩ ሰዓት ነው ወርክሾፑ የተካሄደው። ባንኩ ያለውን ከፍተኛ ልምድ ይዞ በመምጣት በተለይም በማኒፋክቸሪንግ፣ በግብርናና ቢዝነስ፣ በመሰረተ ልማት ዝርጋታ፣ በኢነርጂና በቱሪዝም እንዲሁም በሌሎችም ዘርፎች የኢኮኖሚ እድገትን ለማምጣት ከባንክ ዘርፍ ባለፈ እገዛም እንደሚያደርግ ተገልጿል። በኡጋንዳ ካምፓላ የሚገኘው የአፍሪ ኤግዚም ባንክ የምስራቅ አፍሪካ ቀጠና ቢሮ የኢትዮጵያን እድገት ማበረታታት፣ ንግድና ኢንቨስትመንትና ኢንዱስትሪያላይዜሽንን የሚመለከት ውይይት በሀያት ሪጀንሲ ሆቴል ዛሬና ነገ እንደሚያደርግም ተገልጿል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ከሰሞኑ ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስት አስመልክተው ከተናገሩ በኋላ የኢትዮጵያ መከላከያ ሚኒስትር አይሻ መሐመድ ኤርትራን ሀገር ናት ብሎ ለመቀበል ይከብዳል የሚል አንድምታ ያለው ምላሽ ሰጡ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የተከለከለ ይዘት ያለውን ትንባሆ ይዞ የተገኘ እስከ 3 ዓመት እስራትና 200 ሺህ ብር ቅጣት እንደሚጣልበት ተገለጸ።
የትንባሆ ኢንዱስትሪዎች የኤሌክትሮኒክስ ሲጋራን ጨምሮ አሳሳችና ድብቅ ስልቶችን እንደሚጠቀሙ የኢትዮጵያ የምግብና መድኃኒት ባለስልጣን አስታውቋል። ሮሃ ግርማ ተጨማሪ አላት። እንደ የዓለም ጤና ድርጅት መረጃ መሰረት ትንባሆ ከሚያጨሱ ሰዎች ግማሾቹ በሲጋራ ምክንያት ህይወታቸው ያልፋል። በየዓመቱ 8 ሚሊዮን ሰዎች በቀጥተኛ መልኩ ከትንባሆ ጋር በተያያዘ ምክንያት ህይወታቸው የሚያልፍ ሲሆን ምንም የማያጨሱ 1.3 ሚሊዮን ሰዎች ደግሞ ለሲጋራ ጭስ በመጋለጣቸው ሳቢያ ለሞት ይዳረጋሉ። በዓለማችን 1.13 ቢሊዮን አጫሾች ያሉ ሲሆን ከነዚህ መካከል 80 በመቶ የሚሆኑት የሚገኙት መካከለኛና ዝቅተኛ ገቢ ባላቸው ሀገራት ውስጥ መሆኑ ደግሞ ነገሩን ይበልጥ አሳሳቢ ያደርገዋል። ቀደም ባሉት ጊዜያት ትንባሆ የመድኃኒትነት ባህሪ እንዳለው ይታመን የነበረ ሲሆን ምንም እንኳን የትንባሆ ጎጂነት ቀስ በቀስ እየታወቀ ቢመጣም ተፈላጊነቱ ግን ከምን ጊዜውም በበለጠ እየጨመረ ሄዷል። በኢትዮጵያ ከ1.4 ሚሊዮን በላይ አጫሾች የሚገኙ ሲሆን በዓመት ውስጥም እስከ 16800 ሰዎች በትንባሆ ምክንያት ህይወታቸው እንደሚያልፍ መረጃዎች ያመላክታሉ። የትንባሆና የኒኮቲን ኢንዱስትሪዎች እንደ ማራኪ የምርት ንድፎች፣ ግሩም ጣዕሞችና ውብ የሆኑ የግብይት ዕቃዎችን በመጠቀም ወጣቶችን ኢላማ በማድረግ አደገኛ ምርቶቻቸውን በድብቅ ለማሰራጨት እንደሚሰሩ የተገለጸ ሲሆን በተለይም ኢሲጋሬት የተባሉና በጣፋጭ ከረሜላ መልክ የሚዘጋጁ የትንባሆ አይነቶች በርካቶችን ተጋላጭ እያደረጉ እንደሆነ መረጃዎች ያሳያሉ። በዚህም የኢትዮጵያ ምግብና መድኃኒት ባለስልጣን የተከለከለ ይዘት ያለው ትንባሆ፣ ሺሻ፣ የኤሌክትሮኒክ ኒኮቲን ወይም ሌላ ማንኛውም ተመሳሳይ ምርት ያመረተ፣ ወደ ሀገር ውስጥ ያስገባ፣ ያከፋፈለ፣ ያከማቸ ወይም የሸጠ እስከ 3 ዓመት እስራትና በ200,000 ብር እንደሚያስቀጣ ገልጿል። ከቅርብ ጊዜ ወዲህ የትንባሆ ኢንዱስትሪዎች የሚታዩ የኤሌክትሮኒክስ ሲጋራዎችንና ሱስ አምጪ ኒኮቲን ፓኬቶችን ማራኪ ጣዕም ባላቸው እንዲሁም ምርቶቹ ጉዳት የሌላቸው አስመስለው የማቅረብ ስልታቸውን አጠናክረው መቀጠላቸው ተነግሯል። እነዚህ ኢንዱስትሪዎች በተለይም ህጻናትና ወጣቶችን ወደ ሱስ በመሳብ በጤና ዋጋ ላይ ከፍተኛ ትርፍ እየሰበሰቡ መሆኑ ተጠቁሟል። ሲጋራ ማጨስና ሌሎች የትንባሆ ምርቶችን መጠቀም በሱስ ለመያዝ፣ ለአደገኛ የሳንባ በሽታ፣ ለካንሰር፣ ለልብ በሽታ መዳረግ፣ ለጽንስ መጎዳት፣ በሚጨስበት አካባቢ በሚኖሩና በማያጨሱ ሰዎች ላይ ጭምር ከፍተኛ የሆነ የጤና መታወክና ሌሎችንም ጉዳቶች እያስከተለ ይገኛል። አሁን ደግሞ በጣቢያችን ከሚተላለፉ መሰናዶዎች መካከል የአንዱን ቅንጭብ ተከታትለን እንመለስ። ፈትል የፋሽን ዲዛይን ውድድርን አንደኛ በመሆን ያጠናቀቀው ወይንም ያጠናቀቀችው ተወዳዳሪያችን ፈትል የፋሽን ዲዛይን ውድድር ከጅማሬ አንስቶ እስካሁን ድረስ አርትስ ቲቪ ከኢአይቴክስ ባህር ዳር ዩኒቨርሲቲ ጋር በመተባበር እያዘጋጀላችሁ ወደ እናንተ ሲያቀርብላችሁ የቆየው ፕሮግራም ወደ መጨረሻውና ወደ አጓጊው ሰዓት ላይ ደርሷል። የመጨረሻ እንደመሆኑ መጠን እኔም እስከ መጨረሻ ያለኝን አቅም አሟጥጬ እጠቀምበታለሁ። ከዚህ በኋላ የምቆጥበው ኤነርጂ ስለማይኖረኝ የተከሸፋዳለ የፈለግነውን ሀሳብ መርጠን በዛ ላይ አንድ ኮሌክሽን እንድንሰራ ነው የታሰበው። በዛ ላይ ደግሞ ቀኑ አጭር ነው የተሰጠን ቀን። እቺ ስትነች ልንሰራበት የሚያስችል ማቴሪያል አለመገኘቱ ትንሽ የአራተኛ ዙርን ፈተና እንዲሆን አድርጎታል። ተቀባይነት ያለው አይነት ሀሳብ ይዤ ስለመጣሁኝ ለዚህ ውድድር አሸንፋለሁ ብዬ አስባለሁ። በጣም ተሳክቶልሻል። መልእክት በማስተላለፍ ቆንጆ ስራ ነው የሰራሽው። ቶታሊ እውነት ለመናገር አልጠበቅኩም እንደዚህ አይነት ፕሮዳክት። ካባው ቢቀር ሞር ልብሱ ደግሞ ያሳምራል። አንደኛ ለወጣው የ200 ሺህ ብር ሽልማት። ቀደም ሲል የተከታተላችሁት የፕሮግራም ቅንጭብ አርትስ ቴሌቪዥን ከባህር ዳር ዩኒቨርሲቲ ጋር በመተባበር ወደ እናንተ የሚያደርሱት ፈትል የተሰኘው የፋሽን ዲዛይን ውድድር ነው።
ይህን አጓጊ መሰናዶ በሚሊዮኖች የሚቆጠሩ ተከታዮች ባሉት አርትስ ቲቪ ወርልድ ዩቲዩብ ቻናላችን ላይ እንድትከታተሉ እንጋብዛችኋለን። ወደ ቀጣዩ ዜናችን ስናልፍ ካቮድ ኮሜርሻል በአይነቱ እጅግ ዘመናዊ ነው የተባለ ሞል ሊያስገነባ መሆኑ ተገለጸ። ካቮድ ኮሜርሻል ስጦታ ሞል በሚል መጠሪያ አፍንጮ በር ላይ የገነባ የሚገኘው የንግድ ማዕከል በ18 ወር እንደሚጠናቀቅ የተገለጸ ሲሆን በውስጡ የገበያ ሱቆች፣ ሲኔማ፣ የልጆች መዝናኛ፣ ዋተር ፓርክን ጨምሮ ዘመናዊ የመገበያያ ቦታን ያካተተ ነው ሲሉ የካቮድ ኮሜርሻል ኦፕሬሽን ኦፊሰር ፍሬው ታምሩ ገልጸዋል። ካቮድ ዓለም አቀፍ ስታንዳርዶችን የጠበቀ ሞሎችን የሚገነባ ለምሳሌ ዱባይ ሞል፣ ኢራን ሞል እንደምንለው የሚገነባ የመጀመሪያው ኢትዮጵያ ውስጥ ኮመርሻል ሪል ስቴት ነው። ብዙ ድርጅቶች አሉ ከ1980ዎቹ ጀምሮ በሬዚደንሻል ሪል ስቴት ላይ ትኩረት አድርገው የሚሰሩ። እኛ ስንሰራ ለምሳሌ ያህል ወደ 17 ፕሮጀክቶች አሉ። አሁን የምንገኝበት ፕሮጀክት ከ17ቱ አንዱ ነው። ስጦታ ሞል ይባላል ወይም ደግሞ ሶቬኒር ኢንተርናሽናል ይባላል። አጠቃላይ የስጦታና ስጦታ ነክ እቃዎች ዴዲኬትድ ሆኖ የሚሸጡበት ብቻውን ራሱን የቻለ ኢንተርናሽናል ስታንዳርዱን የጠበቀ ሞል ነው። ሞሉን በምንመለከትበት ጊዜ ወደ 12000 ካሬ ሜትር አካባቢ ቢውልት አፕ ኤሪያ ወይም ደግሞ ህንፃው የሚያርፍበት ሆኖ አጠቃላይ ኤሪያዎቹን ስንደማምር ወደ 116000 ካሬ ሜትር እናገኛለን። ከኋላ የምናየው ከእንጦጦ የፒኮክ የወንዝ ዳር ፕሮጀክት ኢንተግሬት ተደርጎ የተጀመረ ፕሮጀክት ነው። እዚህ አካባቢ ከሞሉ ጀርባ ላይ ትልቅ ሐይቅ ይጠበቃል ወይም ደግሞ አሁን እየተሰራ ይገኛል። ከሱ ቀጥሎ ደግሞ የወንዝ ዳር ፕሮጀክት ሆኖ ትልቅ ትኩረት ተሰጥቶ እየተሰራ ያለ የመዝናኛ ቦታ ነው። ካቮድ ኮሜርሻል በካዛንቺስ እና በሽሮ ሜዳ ላይም ሌላ ዘመናዊ ሞል እየገነባ እንደሚገኝ የተነገረ ሲሆን ከቻይና ኩባንያዎችና ከሀገር ውስጥ ተቋማት ጋር በመተባበር እንደሚሰሩ ተገልጿል። በዚህም ግንባታውን ኦቪድ ኮንስትራክሽን እንደሚገነባውና በ18 ወራት ውስጥ እንደሚጠናቀቅ ይጠበቃል። የ6 ወር ፕሮጀክቶች አሉን። የ1 ዓመት ከ6 ወር ፕሮጀክቶች አሉን። እነዚህን ዴሊቨር ማድረግ ካለብን ሰፕላይ ቼን ስትራቴጂ አንዱ ነው፣ ወይም ደግሞ አውትሶርስ አድርገን የተወሰኑ ስራዎችን የምንሰራበት አሰራር አንዱ ነው። ለምሳሌ ከቻይና ድርጅቶች ጋር የቻይና መንግስት ድርጅቶች የሆኑ አሉ፣ የቻይና የግል ድርጅቶች የሆኑ አሉ። ካዛንቺስ ላይ ለምሳሌ ሆንግሺ ከሚባል ድርጅት ጋር ነው የምንሰራው። እዚህ ፕሮጀክት ላይ ኦቪድ ኮንስትራክሽን ነው የሚገነባልን። ኦቪድ ኮንስትራክሽን ኦን ታይም ዴሊቨር በማድረግ ይታወቃል። ካቮድ ሪል ስቴት ባለቤቱ ነው፣ ያስገነባል በኦቪድ ኮንስትራክሽን። ይሄኛውን ፕሮጀክት ኢንሃውስ ቲሞች አሉት፣ ሽያጭ ያከናውናል። በተያያዘለት ጊዜ ለማስረከብ ሲባል የሪሶርስም የሰው ኃይልም የኢኩፕመንትም የማሽነሪም እጥረቶች እንዳያጋጥሙ ከተለያዩ ድርጅቶች ጋር የፋይናንስ ተቋማት ጋር በደንብ አብረን እንሰራለን። ቦታው ላይ የተለያዩ ሙዚየሞችና የመንግስት ተቋማት መኖራቸው የንግድ ማዕከሉን ከደህንነት ጋር ተስማሚ እንደሚያደርገው ተነግሯል። ካቮድ ኮሜርሻል ሽያጭ መጀመሩን አስመልክቶ ለአጭር ጊዜ የሚቆይ ቅናሽ ላይም እንደሚገኝ ተገልጿል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የሰኞ ምሽት ስፖርታዊ መረጃዎችን ይዘን ቀርበናል። ከሀገር ውስጥ ስንጀምር የ29 የአፍሪካ ዋንጫን የማስተናገድ እቅድ አካል የሆነ ጠንካራ ብሔራዊ ቡድን የመገንባት ስራ ላይ ትኩረት ተደርጎ እየተሰራ ነው ሲል የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ጠቅላይ ሚኒስተር ዶክተር አብይ አህመድ ኢትዮጵያ የአፍሪካን ዋንጫ በ29 ለማስተናገድ እቅድ እንዳላት መግለጻቸውን ተከትሎ ኢትዮጵያ በይፋ የአፍሪካ ዋንጫ ውድድርን ለማዘጋጀት ጥያቄ ማቅረቧ ይታወሳል። ጉዳዩን በተመለከተ እየተደረገ ያለው ዝግጅት ምን ይመስላል በሚሉ ጥያቄዎች ዙሪያ ለኢትዮጵያ ዜና አገልግሎት ማብራሪያ የሰጡት የኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት ኃላፊ ጉዳዩን በተመለከተ እየተደረገ ያለው ዝግጅት ምን ይመስላል በሚሉ ጥያቄዎች ዙሪያ ለኢትዮጵያ ዜና አገልግሎት ማብራሪያ የሰጡት የኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት ኃላፊ አቶ ባህሩ ጥላውን ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት ጥያቄ ማቅረቧን ተከትሎ ፌዴሬሽኑ በርካታ ተግባራትን ማከናወን ጀምሯል ሲል ተናግረዋል። ከነዚህም ተግባራት መካከል ጉዞ
ወደ 29 ፕሮጀክት በሚል ጥሩ አቅም ያላቸውን ታዳጊዎች በመመልመል ወደ ብሔራዊ ካምፕ በማስገባት ውጤታማ የምዘናና ስልጠና ስራ መጀመሩን ለአብነት አንስተዋል። እስካሁን በአዲስ አበባ 40 ታዳጊዎች በካፌ ልቀት ማዕከል እንዲገቡ በማድረግ ስልጠና እንዲያገኙ መደረጋቸውን፣ በቀጣይም በሌሎች ክልሎች ብቁ ታዳጊዎች ተመርጠው ስልጠና ይወስዳሉ ያሉ ሲሆን በሲዳማ ክልል ሐዋሳ ባለፈው ሳምንት ተመሳሳይ ስልጠና ተሰጥቶ ታዳጊዎች መለየታቸው ተገልጿል። በዚህ ሂደት ለውድድሩ ብቁ አቅም ያላቸው ተጫዋቾች የማፍራትና የማዘጋጀት እቅድ መያዙን አስታውቀዋል። የአካሄድ ዓለም አቀፍ ልምምድ በመሆኑ በርካታ ሀገራት ተጠቅመውበት ውጤታማ እንዳደረጋቸው አቶ ባህሩ ገልጸዋል። ኢትዮጵያ የአፍሪካ ዋንጫን እንድታዘጋጅ ፌዴሬሽኑ በርካታ ኃላፊነት እንዳለበት ጠቁመው ለውጤታማነቱ ከሚመለከታቸው አካላት ጋር የሚሰራውን ስራ በቀጣይም ማጠናክሮ ይቀጥላል ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የ32ኛ ሳምንት ጨዋታዎች ብቻ ሳይሆኑ አስቀድሞ በተደረጉ የ30ኛውና የ31ኛው ሳምንት ጨዋታዎች በፍትሃዊ የጨዋታ ሕግና ደንብ መሰረት ተከናውነዋል ብለን አናምንም ሲሉ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ዋና ስራ አስኪያጅ አቶ ክፍለ ሰይፈ ተናገሩ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እየተካሄደ የሚገኘው የ2017 ውድድር ዘመን የኢትዮጵያ ፕሪሚየር ሊግ ፍጻሜውን ሊያገኝ 4 ጨዋታዎች በሚቀርበት በዚህ ወቅት የጨዋታ ፍትሃዊነት ወይም ፌር ፕሌይ ችግር የሚታይበት ሆነዋል በሚል ቅሬታ እየቀረበበት ይገኛል። አወዳዳሪው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከጨዋታ ፍትሃዊነት ጋር ተያይዞ ቅሬታ በሚቀርብባቸው ቡድኖች ላይ አስተማሪ የዲሲፕሊን እርምጃዎች መውሰድ እንደሚጠበቅበት ተጠይቋል። ፕሪሚየር ሊጉን 55 ነጥብ በመያዝ በሊጉ ሁለተኛ ደረጃ ላይ የሚገኘው ኢትዮጵያ ቡና እግር ኳስ ክለብ በ32ኛው ሳምንት የጨዋታ መርሃ ግብር ላይ መሪው ኢትዮጵያ መድን ከሲዳማ ቡና ያደረገው ጨዋታ የጨዋታ ፍትሃዊነት የጎደለው ነው ሲል ለፕሪሚየር ሊጉ አክሲዮን ማህበር ቅሬታ ማቅረቡ ይታወሳል። ቅሬታው የቀረበበት የሁለቱ ቡድኖች ጨዋታ በኢትዮጵያ መድን አሸናፊነት 3-0 መጠናቀቁ ይታወሳል። ፕሪሚየር ሊጉ 4 ጨዋታ እየቀረው ኢትዮጵያ መድን በ63 ነጥብ ሲመራ በ32ኛው ሳምንት የጨዋታ መርሃ ግብር ውልዋሎ አዲግራትን ያስተናገደው ኢትዮጵያ ቡና ጨዋታውን በአቻ ውጤት በማጠናቀቁ ከመሪው ኢትዮጵያ መድን በ8 ነጥብ ዝቅ ብሎ በሁለተኛ ደረጃ ላይ ተቀምጧል። በፕሪሚየር ሊጉ ሻምፒዮን ለመሆን ከሚደረገው ፉክክር በተጓዳኝ ወደ ታችኛው ሊግ የሚወርዱ 4 ቡድኖች እንዳሉ ይታወቃል። በወራጅ ቀጠና ውስጥ ከሚገኙት ቡድኖች መካከል ውልዋሎ አዲግራት ዩኒቨርሲቲ እና ስውል ሽረ ከሊጉ መውረዳቸውን ያረጋገጡ ክለቦች ሲሆኑ ቀሪ 2 ወራሽ ክለቦች ቀጥሎ በሚደረጉ ጨዋታዎች የሚለዩ ይሆናል። ድሬዳዋ፣ አርባ ምንጭ፣ ኢትዮ ኤሌክትሪክ፣ ፋሲል ከነማ፣ አዳማ ከነማ እንዲሁም መቀለ ሰባ እንደርታ ሁሉም የመውረድ ስጋት ባለበት አደጋ ክልል የሚገኙ ክለቦች በመሆናቸው ቀሪ የሊጉ ጨዋታዎች በትኩረት እንዲታዩ ምክንያት ሆኗል። እየቀረቡ ስለሚገኙ ቅሬታዎች አስተያየት የሰጡት የአወዳዳሪው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ዋና ስራ አስኪያጅ አቶ ክፍለ ሰይፈ ስለ ጉዳዩ ሲናገሩ ችግሩ በሊግ ካምፓኒው የቴክኒክ ክፍል ባለሙያዎች እየታየና እየተመረመረ ያለ ጉዳይ መሆኑን አውስተው ይህም ሆኖ ውድድሩ በእኛ እምነት የ32ኛ ሳምንት ጨዋታ ብቻ ሳይሆን የ30ኛውና የ31ኛው ሳምንት ጨዋታዎች ጭምር በፍትሃዊ የጨዋታ ሕግና ደንብ ተከናውነዋል ብለን አናምንም ብለዋል። በመሆኑም የቴክኒክ ክፍሉ በሚደርስበት ውጤት መሰረት አክሲዮን ማህበሩ የሚደርስበትን ውሳኔ የሚያሳውቅ ይሆናል ሲሉ ተደምጠዋል። ይህ በእንዲህ እንዳለ የሊጉ 33ኛ ሳምንት ወሳኝ መርሃ ግብሮች ነገ ሲቀጥሉ በተጠባቂ ጨዋታ የሊጉ መሪ ኢትዮጵያ መድን ምሽት 12 ሰዓት ቅዱስ ጊዮርጊስን ይገጥማል። ከባህር ማዶ ወዳገኘናቸው ስፖርታዊ መረጃዎች እንሸጋገር። የሰር አሌክስ ፈርጉሰን መኖሪያ ቤት ለሽያጭ መቅረቡ ተሰማ። በዩናይትድ ኪንግደም ማክልስፊልድ የሚገኘው የሰር አሌክስ ፈርጉሰን መኖሪያ ቤት በ3.5 ሚሊዮን ፓውንድ ለሽያጭ ቀርበዋል። የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን በማክስፊልድ የሚገኘው ባለ 5 መኝታ ክፍል ቤታቸው በ3.5 ሚሊዮን ፓውንድ ዋጋ ለሽያጭ መቅረቡ ተሰምተዋል። ፈርጉሰን ቤታቸውን ለመሸጥ የወሰኑት የሚወዳ ባለቤታቸው ካቲ በ84 ዓመታቸው ከዚህ ዓለም በሞት ከተለዩ በኋላ ነው። የ13 ጊዜ እንግሊዝ ፕሪሚየር ሊግ ዋንጫን ከፍ በማድረግ ተወዳዳሪ ያልተገኘላቸው ስኮትላንዳዊ የቀድሞ የቀያይ ሰይጣኖች አለቃ ከ10 ዓመታት በላይ ከባለቤታቸው ጋር የኖሩበትን ባለ 5 መኝታ ቅንጡ መኖሪያ ቤት ከነብዙ ትዝታዎቹ ለሽያጭ ማቅረባቸው ተሰምቷል።
የፒኤስጂ ደጋፊዎች ደስታቸውን ሲገልጹ በተነሳ ግርግር 2 ሰዎች ሞተው 192 ሰዎች መጎዳታቸው ተሰማ። ፒኤስጂ የአውሮፓ ሻምፒየንስ ሊግን ማሸነፉን ተከትሎ የክለቡ ደጋፊዎች በፈረንሳይ ዋና ከተማ ፓሪስ ጎዳናዎች ላይ ደስታቸውን ሲገልጹ አምሽተዋል። በዚህ ወቅት በተነሳ ግርግር 2 ሰዎች ሞተው 192 ሰዎች ደግሞ ጉዳት ደርሶባቸዋል። ከ500 በላይ ሰዎች በፖሊስ ቁጥጥር ስር ውለዋል። ይህ እንዳይመጣ ተፈርቶ ከ5400 በላይ ፖሊሶች በደንብ ማስከበር ስራ ላይ ተሰማርተው የነበረ ቢሆንም ደስታቸው ከቁጥጥር ውጭ የሆነባቸው ደጋፊዎች ግን በተለያዩ ቦታዎች እሳት አስነስተዋል። በዚህም 200 ያህል መኪናዎች እንደተቃጠሉ እንዲሁም የአውቶቡስ ፌርማታዎችና ሌሎች መሰረተ ልማቶች እንደተሰባበሩ ታውቀዋል። ደጋፊዎቹ ከፖሊስ ጋርም ተጋጭተው የነበረ በመሆኑ ፖሊስ ውሃ በመርጨትና አስለቃሽ ጭስ በመተኮስ ለመበተን ሞክረዋል። በተነሳው ግርግር 22 ፖሊሶችና 9 የእሳት አደጋ ሰራተኞችም ጉዳት ደርሶባቸዋል። በአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ፓሪስ ሰን ዠርመን የጣሊያኑን ኢንተር ሚላንን በሰፊ ጎል ልዩነት በማሸነፍ የመጀመሪያውን የአውሮፓ ሻምፒየንስ ሊግ ዋንጫን ያነሳ ሲሆን በዚህም በፓሪስ የሚገኙ ደጋፊዎቹም ደስታቸው ከቁጥጥር ውጭ ሆነዋል። ቀንደኛ የኦሎምፒክ ማርሴይ ደጋፊ እንደሆኑ የሚነገርላቸው የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ለተጫዋቾቹ አቀባበል አድርገው ድላቸው ለመላው ፈረንሳይ ኩራት እንደሆነ የገለጹ ሲሆን የተፈጠረው እውከትም የተገኘውን ድል የማይመጥንና ተቀባይነት የሌለው ነው ሲሉ አስተያየታቸውን ሰጥተዋል። ዘገባው የዘጋርዲያን ነው። ወደ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኝ።